ከሃዲ ናችሁ። እሺ ሀቡዬ፣ እስቲ እናንተ ሀገራችሁን የሸጣችሁ ሰዎች ልብ ካላችሁ ኢትዮጵያ ገቡ። ይሄ ሀገር ክህደት ነው። አሁን ነገ እናንተ ብትታመሙ አሁን ላይ ማውራት አልፈልግም። አሁን ላይ ምንም አይነት ነገር መናገር አልፈልግም። ለሚመለከተው ሰዎች ወንድም ያዶናይ ለአንተ አንድ መልእክት አለ። ትናንት የለቀቀውን ቪዲዮ እንዳየሁት በጣም ኢንስፓየር ያደርጋል፣ ያጠነክራታል ልጅቷ ምናምን። አሁን የምታስፈልገን በምክሩ ሳይሆን ኮንቴስታንት ሊትራሊ ማለት ነው። ማናቸው እንደዚህ ለምንድን ነው እንደዚህ እየደገፋችሁ ያሉት? ለምንድን ነው እየተደገፋችሁ ያላችሁት? ይሄን ያህል ሰው ተነስቶ ለምንድን ነው ቮት እያደረገ ያለው? ለምንድን ነው እየተባበረ? ወደ ኩዌት ነው የምናመራው። በስደት ዓለም የህይወትን ሸክም አብሮ ይጋራል፣ ለክፉም ከበጎም ይከላከላል ተብሎ የታመነበት የትዳር አጋር በድንገት የሞት መልእክተኛ ሆኖ ሲመጣ ከማየት በላይ። ሰላም ሰላም ውዶቼ፣ ዛሬም በአሪፍ አነጋጋሪ ወቅታዊ በሆነ ቪዲዮ መጥቻለሁ። አብረን ዘና ፈታ እንላለን። አስተያየት የሚሰጠው ላይ አስተያየት እንድትሰጡ እጋብዛችኋለሁ። ሰብስክራይብ አድርጋችሁ በየቀኑ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ። ወንድም ያዶናይ ለአንተ አንድ መልእክት አለ። ትናንት የለቀቀውን ቪዲዮ እንዳየሁት በጣም ኢንስፓየር ያደርጋል፣ ያጠነክራታል ልጅቷ ምናምን። አሁን የምታስፈልገን በምክሩ ሳይሆን ላይቭን ከፍተህ ቮት ስታስደርጋት ነው። 9ኙንም ቀን አንተ እንድታሸንፍ ክሩን እንዳስተባበርከው የተለያዩ ውድድሮች እንዳሸነፍከው 9 ቀን ላይቭ ገብተህ ቮት ስታስደርጋት ነው። ተራዋሪ አትሰማ ማለት የሰዎችን ውድቀት እንተናት ለማለት የመረጥኳት ኢትዮጵያዊ ስለሆነ ዘሯ ስለሆነ አይደለም፣ በሴትነቷ ብላል አይደል? 9ኙን ቀን ገብተህ ቮት ማስደረግ ይዋፍቱ ግዴታ ነው፣ አገርህን የምትወድ ከሆነ። ሌሎቻችሁ ትላንትና የተጀመረ አለ ጌመሮች፣ በጣም የሚገርም ምሽት ነበር። ቴንክ ዩ። ሐሳቡ ሰው ሰጥቷችሁም ቢሆን ያንን ሐሳብ ማስኬድ በራሱ መልካም ነው። አሁን የምናደርገው ቻሌንጅ ሪል ስቴቶች የት ናችሁ? እነ ረምዚ ሪል ስቴት እነ ቱኤፍ ፕሮፐርቲ ዱባይ ላይ ያላችሁ እርግጠኛ ሆኜ የምነግራችሁ 20,000 ድርሃም ወይም 30,000 ድርሃም ለእናንተ ምንም ነው። የምሬን ነው የምነግራችሁ። እዚህ ታሪካዊ ነገር ላይ አንድ ሌንዚ የምትባል አንድ ወጣት ሕፃን ልጅ 320,000 ብር አውጥታ ከግለሰብ እንደዛ የምታደርግ ከሆነ ድርጅቶች የት አላችሁ ነው? ድርጅቶች የት አላችሁ? ኪሳችሁ ገብታችሁ አውጡ እያልኩ ወይም ያላመናችሁበትን ነገር አድርጉ እያልኩ አይደለም። ሀገር ወዳድ እንደሆናችሁም ስለማቅ ነው። ሀገር ጉዳይ ላይ ብዙ ስለምትሳተፉ ነው። ለበጎ አድራጎቶች በሚሊየን የረዳችሁ ሰዎች ዛሬ ሀገራችሁ ዝቅ ስትልና ልጃችሁ ሁለተኛ ላይ ስትሆን ስታዩ ምን ተሰማችሁ ነው? ያንን ነው ማውራት ያለብን። ከዛ ውጪ የምነግራችሁ ቲክቶክ ላይ ለሚራመዱ ትንንሽ ሀሳቦች ጊዜ አትስጡ። ቲክቶክ ላይ ለሚራመዱ አሁንም ደግመን የምንነግራችሁ ልጆቹ አንድ ላይ አንድ ቤት እየኖሩ ነው። ተወዳዳሪዎቹ እየተወዳደሩ ያሉት የዓለም የቁንጅና ውድድር እንጂ ፖለቲካ አይደለም። የዓለም የቁንጅና ውድድር እንጂ የፖለቲካ ወይም ኢሳያስ አፈወርቂ አሊያም ደግሞ ዶክተር አብይ አህመድ አይደለም እየተባለመ እየተነጋገረ ያለው። ልጆቹን በማያውቁት ነገር ውስጥ አትክተቷቸው። እናንተ እንደዛ ፖለቲከኛ ስለሆናችሁ ብቻ ጠምዝዛችሁ ማይንዳቸውን ወደዛ እንዲመጡ አድርጋችሁ አታሳቋቸው። ባላደረጉት ህዝብ እየተሳሳተ ያለው መለየት ስለተቸገርን ነው። እየተወዳደሩ ያሉት ቁንጅና ውድድር እኛ ወስደን የከተትናቸው ከሌላ ጋር። ኢትዮጵያ ውስጥ ለሚደረገው ማንኛውም ሞት ይመለከተናል። የትግራይ እናት፣ የአማራ እናት፣ የኦሮሞ እናት የሚባል ነገር የለም። እናቶች እናቶቻችን ናት። ድምጽ እየሆንን ነው። ያ ነገር እንዲቆም እየታገልን ነው። በየትኛው መንገድ ሞት ይቆም እያለን እያወራን ነው። ያ ማለት ግን ሌላ ስራ ይሰራ ወይም ደግሞ እዚህ ጋር መወዳደር ያለበት ሀገር ዝቅ ይበል ማለት አይደለም። እቺ ልጅ በራሷ ላይ እየተወዳደረች ያለችው የኢትዮጵያውያን ድጋፍ ፈለገች፣ እንሰጣታለን። እዛ ጋር የተሳሳተና የተበላሸ ነገር ካለ ከፊት እንቆማለን፣ እናገራለን፣ እንዲስተካከል ይደረጋል። ማሞ ሌላ መታወቂያ ሌላ የምናደርገው ለምንድን ነው? እቺ ልጅ ድምጽ ስጡኝ ቁንጅና ውድድር እንድላሸንፍ ነገ ሀገሬን፣ እህቶቼን፣ ልጆቼን ያልተማሩትን በንጽህና በምንም እንድደግፍ አግዙኝ ብላ ስትመጣ የነገ ህልሟን ነው ማየት ያለብን። አይ እዛ ጋር እንደዚህ እየተደረገ አይሆንም። ምኑን ከምኑ ነው የምታገናኙት? ጣልቃ ገብነት የሚፈልጉ ድረስ እድሜ ልካቸውን የኢትዮጵያ ሰላም እንዳይሆን እድሜ ልካቸውን ጣልቃ ገብተው መበጥበጥ የለመዱ ፖለቲከኞች ግን አድቫንቴጃቸውን እንዴት መጠቀም እንዳለባቸው ዘይነውስ አድቫንቴጃቸው ምኑ ጋር ወንድሜ አስገቡት፣ በፍቅር አስገቧት፣ የኛ ጀግና የሚል ሰው ከጀርባ ይሸነቅርልሃል፣ ይረማመድብሃል። እንደዚህ እድሉን ሲያገኝ ይፈጫሃል። ይህ የፖለቲካ ጌም ይባላል። አየህ፣ በጥርሱ የሳማ ሁሉ ይወደድ አይደለም፣ እየነከሰ ነው። ብዙ የማስመሰል ድራማዎች አሉ ወንድሜ፣ ብዙ የማስመሰል ድራማዎች አሉ። እያንዳንዱ አካሄደን ጥንቃቄ ማታረግ ከሆነ ሀገር ስትፈርስና ስትነድ ዳር ቆሞ የሚያጨበጭብ ያለ ንብረትን መጥቶ ጠራርጎ የሚወስድ ዝግጁ የሆነ አካል አለ። እሺ፣ ሱዳን ብለው ኤርትራ በፖለቲካ ከመጣ ገብቶ ንብረትን ነቅሎ እንደሚሄድ እያሳየ ነው። ጦርነት ላይ ንብረት ተነቅሎ ሲሄድ የሆነ ነገር ሲጓዝ ምን ያህል ውድመት እንዳደረሰበት እያወቅ አንተ ግን ታሽቃብጣለህ። ስለዚህ ፖለቲከኞች በርቱ። ያው ይህንን ነገር ካልተጠቀማችሁበት እድል ስለማይገኝ ማለት ነው። ዓላማው ግን ሌላ የሆነና እኛ ትክክለኛ እየመረጥነው ያለነው ልጅቷን ነው የምንል ሰዎች ግን ዛሬም ከሀገራችን ነን፣ ከእህታችን ጎን ተግባባን አይደል?
ከታችን ሁሉ። ስለዚህ ምንድነው የምናደርገው? አሁን ወደ ስራችን እንገባለን። እመኑኝ አንደኛ ትመጣለች። እመኑኝ በዚህ 8 ቀን ውስጥ አንደኛ ትመጣለች ልጃችን። ይህንን የምንለው መምጣት ስላለብን ነው። ከዓለም ፊት አንደኛ ሆነን መታያ ጊዜያችን ስለሆነ አቅሙ ስላለን ሌላ ምንም አያስፈልገውም። 1 ሚሊዮን መግባት መልካም ነው፣ በጣም ደስ ይላል። እኛ ግን 1 ሚሊዮን ለመግባት አይደለም መጣጣር ያለብን። በቀን 1 ሚሊዮን ሰዎች ቮት እንዲያደርጉ በዚህ አጭር ጊዜ ውስጥ ሞቢላይዝ ለማድረግ ሁላችንም መተባበር። አንቺ ምን ተወጥሻል? ቤታችሁን ከፍታችሁ በሀገር ኩራት በየትኛውም ልዩነት ዘድ የሚባለው ሰውዬ ተጠንቀቁ። ሄዳችሁ 1 ኮይን እንዳሰጡ ከዚህ በኋላ 1 ኮይን ዘድ ለሚባለው ሰውዬ 1 ኮይን። አሁን ጸብ ካነሳው ከሰደብኳት የልጅቷ እንትን ስለሚበጠበጥ ልክ ሲያልፍ ይሄ ነገር እንዳለፈ እቺ 2 ፍሬ ላይ የቀረችዋን ጸጉር እነጭልሃለሁ። መጥቻ አንተ ሰውዬ ጸጉርህን እነጭልሃለሁ። እቺ 2 ፍሬዋን ነቅዬልህ ባዶ አስቀርሃለሁ። እካካም ሀገሬን አሳልፈሽ አትስጪ። ቦርኮ አስቸግሯል በጣም አምቡሊያሙ ሰውዬ አስቸግሯል በጣም። በሰው ሀገር በባዳ አፈር የፍቅር ጎጆ በደም ሲታጠብም የሟችና የገዳይን ፎቶግራፍ ምናልባትም ቤተሰብ ስላልሰማ ከመለጠፍ ተቆጥበናል። ቤተሰብ ከሰማ በኋላ ግን ለእናንተ እናቀርባለን። ታሪኩን ባጭሩ ልንገራችሁ። ወደ ኩዌት ነው የምናመራው። በስደት ዓለም የህይወትን ሸክም አብሮ ይጋራል፣ ለክፉም ከበጎም ይከላከላል ተብሎ የታመነበት የትዳር አጋር በድንገት የሞት መልእክተኛ ሆኖ ሲመጣ ከማየት በላይ ምን ልብ ሰባሪ ነገር አለ? በኩዌት ጃሃራ ግዛት አንዲት ኢትዮጵያዊት እህታችን በአሳዛኝ ሁኔታ በገዛ ባለቤቷ እጅ ህይወቷ ተቀጭቷል። የ1987 ትውልድ የሆነው ይሄው ኢትዮጵያዊ ባለቤቷ የፍቅር ቃል ኪዳን የተጋባላትን ሚስቱን በስለት 3 ጊዜ በጭካኔ በመውጋት ህይወቷን ቀጥፎ ከቦታው ተሰውሮ ነበር። እንደ ኩዌት ፖሊስ መረጃ የኩዌት ፖሊስና የሕክምና ባለሙያዎች አፋጣኝ ጥሪ ደርሷቸው ወደ ስፍራው ቢያቀኑም የቆሰለችውን ኢትዮጵያዊት እህት ማትረፍ ግን አልተቻለም። አስከሬኗም ለተጨማሪ ምርመራ ተነስቷል። ፖሊስ ባደረገው አፋጣኝና ጥብቅ አሰሳ አጥፊው ግለሰብ ከአንድ ጓደኛው ቤት ተደብቆ በቁጥጥር ስር ሊውል ችሏል። ለዚህ አሰቃቂ የደም መፋሰስ መነሻ የሆነው በትዳር ላይ በማገጥ ጥርጣሬና በቅናት የተወለደ ቁጣ መሆኑን የፖሊስ የመጀመሪያ ደረጃ ምርመራ ያመለክታል። ፍቅር በጥርጣሬ መርዝ ሲበከል የትዳር ጣሪያም እንደዚህ በሐዘን ይናዳል። ከሀገር ርቆ በሰው ሀገር ለተፈጠረው ለዚህ አሳዛኝ ክስተት ለእህታችን ነፍስ ይማር እያልን በስደት ዓለም ላላችሁ ወገኖቻችን ሁሉም ፈጣሪ ሰላሙን ያምጣላችሁ፣ መቻቻልን ይስጠን። ሱሱን ተመልከቷት። ሱሱ ማለት ምግብ የምትሰራው ቲክታክ ላይ ያለችው ሱሱ እንዴት እናንተ ግን ማለት የመጥፎነት ቅናት ሳይሆን የስሜት ቅናት በውስጣቸው አያድርም? አባባሌ ገብታችኋል? ሱሱ ስራዋን ስትሰራ ፕሮግራሟን የምትሰራቸውን ቢዝነሶቿን ስትሰራ የምታደርገው ኢትዮጵያዊን ከሚያገናኝ ነገር ጋር ነው። በቃ ማለት የሚመለከትላት ቢዝነሷን ሰፖርት የሚያደርጓት ኢትዮጵያዊዎች ናቸው። ስለዚህ እያንዳንዱ ነገሯን በኢትዮጵያዊ ነገር ነው የምታደርገው። ልክ ግን ለሀገሯ ልጅ ድምጽ መስጠት ሲኖርባት ላይቫን ከፍታ ቪዲዮ ሰርታ የሀገሯን ልጅ ነው ሰፖርት ያደረገችው። እውነታው ይሄ ነው። አለቀ። እውነታው ይሄ ነው። ስለዚህ እናንተም ኢትዮጵያኖች ደግሞ እርግጠኛ ሆኜ የምናገረው ሰፖርት የምታደርጉት የኤርትራውያኖችን ጊፍት ለመለቃቀም ፈልጋችሁ ነው እንጂ ኢትዮጵያዊነታችሁን ክዳችሁ አይደለም። ስለዚህ ይሄ እስከመቼ እንደዚህ አይነት ሰፍሳፋና ስግብግብ ትሆናላችሁ? እንዴት ስሜታዊ የሆነ ነገር ከሌሎቹ እንኳን አትማሩ። እኔ ባይዘወይ ሱሱ የምትባለው ልጅ በጣም ነው ፕራውድ ያደረኳት። ሌሎቻችሁ እየተሳደባችሁ ነው። ትክክል እኮ ነው። ከሀገሯ በላይ ኢትዮጵያዊ ልትሆኑ አትችሉም። ቢዝነስ ያገናኛችሁ በቢዝነስ ልጠቀምባችሁ እችላለሁ። ከሀገሬ በላይ ግን ልትሆኑ አትችሉም። ስለዚህ እውነቷን ኢትዮጵያዊ ሀገሯን ሰፖርት ማድረጓ ድሮስ ኢትዮጵያዊን ሰፖርት ልታረግልሽ ነበር እንዴ? ኤርትራዊ እኮ ናት። ፍሮም ኤርትራዊ ነው የምትለው እንጂ ፍሮም ኢትዮጵያዊ አይደለም የምትልሽ። ለምን ደገፈች? ለቢዝነስ ሲሆን እንዴት ነው አይምሯችሁ የማይሰራው? እነሱ በየትኛው ማቅጣጫ በሀገራቸው አይደራደሩም። በሀገራቸው በፍጹም አይደራደሩም። እንኳን በሀገራቸው መንግስት አይደራደሩም። በሀገራቸው መንግስት ግን ደግሞ ሰውየውን እንደማይወዱት እኮ ሲያወሩት ሰማላችሁ። ግን ለኛ ለኢትዮጵያኖች አሳልፈው አይሰጡም። የኛዎቹ አላችሁ እንጂ አማረልን፣ ተወደድን፣ ታወቅን ብላችሁ ሶሻል ሚዲያ ተከፍቱና ኢትዮጵያ የምትባል ሀገር እንደዚህ ነገር ነው። ኢትዮጵያንማ እንዳትነኳት፣ ገደል ግቡላችሁ ከፈለጋችሁ።
ማርያምን መደበቂያችን መሸሸጊያችን ነው። ሁላችንንም እንዳመላችን ይዛን የምትኖር አገራችን ናት። አገሬ ምን አረገች? አገሬ ምን አረገች? መንግስትን ታችሁ ምን አገባኝ? አገሬን ግን አትናገሩ። ደፋር ቶክም በላይ ይከፍላችኋል። ሶ ጊፍት ሲሰጥ ደግሞ ሞር ይሰጣችኋል። ሞኛችሁ እናንተ ክሬዲት ካርድ መግዛት የምትችሉ ሰዎች ካላችሁ $20 ልትሰጡ $10 ነው የሚሰጣቸው ለዛ ለቲክቶክ ባለቤቶች ማለት ነው። አትገዙም። በራሳችሁ ግን ክሬዲት ካርድ ካላችሁ በራሳችሁ ቮት ማድረግ ትችላላችሁ። ለምንድን ነው ቲክቶክ ላይ ከፍታችሁ ከሌ ጋር ብር ላኩ ከሌ ጋር ጊፍት ስጡ ምናምን እየተባላችሁ የምትሸወዱት? ቮት እናርጋት፣ እንተባበር፣ አንድ ነገር ነው። ጊፍት አምጡና እኛ እንግዛ፣ ፎቶ እንትኑን እንግዛ። የማይመስል ፊልም አትስሩ እሺ ጋይስ። በሁሉም ነገር በቃ ቢዝነስ ነው የምታደርጉት ለራሳችሁ። አሁንም መተባበር አለብን። ስለ ፖለቲካ አይደለም፣ ስለ ዘር አይደለም፣ ስለምንም አይደለም። ስለ አገሬ፣ ስለዛች ምስኪን ኢትዮጵያ አገሬ፣ ስለ እናቴ፣ ስለሷ ስትሉ ሁላችሁም የምትችሉ ሰዎች ያንን አድርጉ። ሩታ ከደረሰባት ሀዘን ከደረሰባት ነገር ኮንቴስታንት ሊትራሊ ማለት ነው። ማናቸው እንደዚህ ለምንድነው እንደዚህ እየደገፋችሁ ያሉት? ለምንድነው እየተደገፋችሁ ያላችሁት? ይሄን ያህል ሰው ተነስቶ ለምንድነው ቮት እያደረገ ያለው? ለምንድነው እየተባበራችሁ ያላችሁት? ምንድነው የሚለው ነገር ሁላ በጣም እዚህ እንትን ፈጥሯል። ምድር ይባለው ጥያቄ ፈጥሯል። ማናቸው ኢትዮጵያ ምን ስለሆነ ነው እንደዚህ? ምክንያቱም ገብቷችኋል። ዓለም ላይ ሙሉ ማለት ነው ኢሮፒያን የተወዳደሩ ነው፣ አሜሪካንስ የተወዳደሩ ነው፣ ኤዥያን የተወዳደሩ the rest competitive የሆነው it's Africa which is East Africa እኛ እና እነዚህ ማናቸው? ለምን ነው የሚፎካከሩት ያሉት? ለምንድን ነው እንዲያደርጉ ያሉት? ይሄኛው ራሱ በጣም ትልቅ ነገር ፈጥሯል። በኋላ ቪዲዮ ወይ ሰርች በትልቅበታለሁ ሶ ኢንተርናሽናል ኮንቴንት እንዲሆን ምናልባት በእንግሊዘኛ እያደረኩኝ እለቃለሁ so that ሰዎች ጋር ሲደርስ we are getting international explorers አሁን ላይ so international የሆነ explorerዎችን ስናገኝ በትክክል መጠቀም አለብን። this is our time to shine, this is our time to go up and show the world who we are, thank you በጣም እኔ በጣም ነው የማከብራችሁ፣ በጣም ነው የማመሰግነው ስለሁሉም፣ ስለጊዜያችሁ፣ ስላደረጋችሁ ነገር everything I'm beyond words ከምር በጣም ስፔሻሊ ትላንትና እኔ እንኳን ተኝቼ ላይቭን ከፍቼው ተኝቼ እስከነሳ ላይቭ ላይ ተቀምጧል እኔ ማለት የውድድሩ ቀን ማታ በቃ ውድድሩ ያለቀ ፋይናል ውድድር ሴፕቴምበር 5 ነው የሚውለው። ሴፕቴምበር 5 ላይ ውድድሩ ሲካሄድ ራሱ ነግራቸዋለሁ። እግዚአብሔር ለራውንድ 2 ያብቃን። ራውንድ 2 ቮቲንግ ወዳደር ወይም ደግሞ ለራውንድ 2 ቮቲንግ ማለፍ የምንችለው ራውንድ 1ን አልፈን አንደኛ መሆን ከሆነ ብቻ ነው። ባለፈውም ነግራቸዋለሁ ከኮንቲኔንት ሀዲ ናችሁ። እሺ ሀቡዬ እስቲ እናንተ ሀገራችሁን የሸጣችሁ ሰዎች ልብ ካላችሁ ኢትዮጵያ ገቡ። ይሄ ሀገር ክህደት ነው። አሁን ነገ እናንተ ብትታመሙ፣ አስታማሚ ብታጡ፣ አካል ጉዳተኛ ብትሆኑ ቤተሰብ እንዲያስታመማችሁ ሀገራችሁ ልትገቡ ነው? አታፍሩም? ሀገር አለኝ ብላችሁ ልትገቡ ነው እንዴ? መንግስት እኮ ጊዜያዊ ነው፣ ነገ ይወርዳል። ለጊዜያዊ ለሚወርድ መንግስትን ጠላው ብሎ ሀገርን መጥላት፣ ሀገርን አትምረጡ። ይሄ እኮ የሀገር ጉዳይ ነው፣ የመንግስት ጉዳይ አይደለም፣ የሀገር ጉዳይ ነው። ለምን ከኤርትራኖች አትማሩም አንድነትን? ምንም መንግስታቸውን ቢጠሉ እንኳን በሀገራቸው አይደራደሩ። ቢጠሉት እንኳን ለሀገራቸው ግን ነገ መንግስት ያልፋል ብለው የሚያስቡ አረቆ የሚያስቡ አይምሮ ስላላቸው ቢጠሉ እንኳን መንግስታቸውን ሀገራቸውን ግን አይጠሉም። መንግስት ሌላ፣ ሀገር ሌላ። ሀገር ዘላለማዊ ነው፣ መንግስት ግን ጊዜያዊ ነው። ይወርዳል፣ ይሞታል፣ ሰው ነው። እንዴት መንግስት ጠላም ብሎ ሰው ሀገሩን በአደባባይ ሚዲያ ላይ ኢትዮጵያን እንዳትመርጡ እንዴት ሀገራችሁ ስትሸነፍ ስታፍር ቆማችሁ ልታይ? ሰው እንዴት እናቱ ስትዋረድ እናቱ አንገቷን ስትደፋ እሱ ያጨበጭባል፣ እሱ ይኮራል። እንደዛ ማለት እኮ ነው። ኢትዮጵያ ስትሸነፍ እናንተ በዓለም መድረክ ላይ ቆማ ተወዳድራ ኢትዮጵያ ስትሸነፍ
የምታጨበጭቡ ከሆነ እናታችሁ አፍራ አንገቷን ስደፋ ትደሰታላችሁ ማለት ነው። ሀገር ማለት እናት ናት። በጣም ያሳዝናል። ግደሏት። እናት ያለ ልጅ ማደግ እንዳለባት ትማር። የእጇን ካላገኘች እሷ ካልሞተች እኔ ሰላም አላገኝም። እሷን ካልተበቀላችሁልኝ እኔ ሰላም አይኖረኝም። ዩ ሲሪየስ? ሀዘናችሁን አርፋችሁ አታጣጥሙም እንዴ? እንዴት እኔ አይምሯችሁ ስለመጣ ምን አረጋችሁ? ምን ስላረኳችሁ እንዴ? ኧረ እናንተ ክፉ ናችሁ። ኧረ እናንተ አውሬዎች ናችሁ እንዴ! ኧረ በስመ አብ። እናንተ የምትኖሩበት ሀገር ላይ የመናገር መብታችሁ ጥግ ድረስ ተከብሮ እኔ ኢትዮጵያ ውስጥ ስለምኖር ስናገር ወንጀለኛ መባልበት ምንም አይነት ጥፋት እናንተ የምትኖሩበት ሀገር አሁን ላይ ማውራት አልፈልግም። አሁን ላይ ምንም አይነት ነገር መናገር አልፈልግም። ለሚመለከተው ሰዎች ድምጹን ልክ ያለው ጊዜው አሁን አይደለም፣ ታይሙ አሁን አይደለም። ምን እየተደረገና ምን እየተሰራብኝ እንደሆነ በማስረጃ እጄ ገብቷል። አመሰግናለሁ። አሁን ላይ ግን ምንም ማለት አልፈልግም። አገሬ ላይ ስገባ ግን እቺን ነገር ለህዝብ አሳውቃለሁ። አሁን ባይዘው ለሚመለከተው አካል ድምጹን ልክ ያለው ለሚመለከተው አካል ማለት ነው። ነገር ግን አገሬ ላይ ስገባ ግን ይሄንን ነገር እና እዚህ ሳይሆን አገሬ ላይ ስገባ እኔ ባይዘው እናንተ እንደምታስቡት አይነት ሰው አይደለሁም። መናገር ካለብኝም አገሬ ላይ ቁጭ ብዬ ነው መነግራችሁ። አሁን ግን ምንም ማለት ነው የደረሱኝ ብዙ ማስረጃ አሉ። ስለምንም አይደለም፣ ስለራሴ እንዴት መገደል እንዳለብኝ፣ እንዴት መጠቃት እንዳለብኝ፣ እንዴት ማድረግ እንዳለባቸው እኔን ካልተበቀሉ ሰላም እንደማያገኙና እንቅልፍ እንደማይወስዳቸው እየሰሩ ያሉ ሰዎች ከአንደበታቸው ወጥቶ ሲናገሩ ኢትዮጵያ ካለ ሰው ጋር ስልክ እያወሩ ሲሉ እዛው የተቀመጠ ሰው ሪከርድ አድርጎ ወደ እኔ ልኮልኛል። እኔ ደግሞ ለሚመለከተው ሰው ልኬያለሁ። አላቅም እኔ ምን እንደተናገርኩ አላቅም፣ ምን እንዳልኩ አላቅም። እኔን እስከ ማስገደል የሚደርስ ነገር፣ እኔን እስከ ማስጠፋት የሚደርስ ነገር ምን እንዳወራው አላቅም። መበቀልና ማድረግ የምትችሉት ነገር ካለ እዛው አጠገብ ያላችሁ ለምን አላረጋችሁም? እኔማ እንደ ኢትዮጵያዊ ነበር የተናገርኩት። ሰላም አልፈለጋችሁም፣ ሰው ዝም እንዲላችሁ አልፈለጋችሁም። እናንተ ቁጭ ብላችሁ የምትሰሩትን ስራ ግን የኔ መድኃኒዓለም የኔ ገብርኤል እዚች ቁጭ ብዬ እንድሰማ ያደርገኛል። እሷን ካልተበቀላችሁልኝ እኔ አልተኛም፣ እሷን ካላጠፋችሁልኝ እኔ አልተኛም፣ እሷን ህይወቴ አይኖርም ይጠፋል ምናምን አይደለ። በደንብ ደግሞ አገሬ ላይ ስገባ በደንብ አወራዋል። አስፈላጊ ከሆነ ደግሞ በጣም ብዙ የምንናገረው ነገር አለ። ለህዝብ የተደበቀው ወይም ደግሞ ያልተወራውን እኔ አወራላችኋለሁ። እኔ ራሴ ወጥቼ አወራላችኋለሁ። እኔ ራሴ እነግርላችኋለሁ። ሰው ሲተዋችሁ ለምን እንደ እኔ ጋይስ እኔ በቃ ነገርኳችሁ። ቃላቶቼ ንግግሮቼ ይከብዳሉ በቃ። ግን እናንተ እንደምታስቡት አስቤ አይደለም ብዬ ተናገርኩ። ጭራሽ አጥፉልኝ፣ እንደዚህ ያርጉልኝ፣ እንደዚህ ካልሆነች እሷ እንደዚህ ካልተደረገች እንደዚህ ሰላም አይኖረኝም ካልተበቀላችሁልኝ ምናምን። እግዚኦ ማርነ ክርስቶስ አቤቱ አምላክ ወይ ኧረ አንተ መድኃኒዓለም ተመልከተን እንዴ። አንዳንድ ሰው እኮ የሆነ ነገር ሲመጣብን መማር አለብን እንዴ። ምን አጥፍቼ ምን አርጌ ሌላው ከተናገረው የተለየ ነገር ተናግሬ ነው እንዴ? ሌላው ካረገው ነገር ካወራው ነገር የተለየ ነገር ወይስ ገና ለገና ኢትዮጵያ ስለምትኖር እንደዚህ ምናምን ጦሱ ይከብዳል። ባይዘው ጦሱ በእናንተ ላይ ይከብዳል፣ በእኔ ላይ ሳይሆን። እኔ ዛሬም ነገም ከነገ ወዲያም የጠበቀኝ መድኃኒዓለም ነው፣ ሰው አይደለም። እሱ ይጠብቀኛል። ዛሬም ምንም አላውቅም። ይሄ ድምጽ ሲላክልኝ እኔ ምንም አላውቅም።
ግን እግዚአብሔር እዚች ሀገር ላይ ቁጭ ብዬ በስልኬ ነው ድምጻችሁ የተላከልኝ። ምን ባጠፋው? ምን ባደረኩኝ? ምን ስላደረኩኝ? ያረ ህሊና ይኑራችሁ፣ አረ ህሊና ይኑራችሁ። በስመ አብ ወወልድ ወመንፈስ ቅዱስ። አረ ህሊና ይኑራችሁ እናንተ እንዴ! አረ በስመ አብ ጌታን በጣም ነው የምትገርሙት። እኔ በጣም ያሳዘናችሁ በጣም ማለት ነው እንዴ! ምን ስላረኩኝ? ቆይ ጥያቄ ምን ስላረኩኝ? ምን ስላልኩኝ? ምን ስላልኩኝ ጋይስ? ስለተሳደብኩኝ ተሳድቤያለሁ፣ ውሸት ተናግሬያለሁ፣ ያልሆነ ነገር አውርቻለሁ። ምን ስላረኩ ነው እኔ ላይ በቀል የተፈለገው? ምን ስላረኩ ነው እኔ ለመጉዳት ሴራ የምትሰሩት? እንዴ ጋይስ ማመን አቅታችኋል። እኔ እዚህ አይደለም ባይዘው እዚህ አይደለም ማወር ኢትዮጵያ ስገባ ነው የምናገረው። እዚህ ምንም አልላችሁ። ኢትዮጵያ ስገባ ግን እናገራለሁ። መጠበቅ ያለብኝን እጠበቃለሁ። ከዛ በኋላ ግን የተባለውን ድምጽ አሰማለሁ። I'm here because of my father, my sister prayer. እኔ የመጣሁት በአባቴና በእቴ ጸሎት ነው እያለች I'm here because of the responsibility the government Ethiopian gave me. I'm here because the responsibility Ethiopian government gave me. እዚህ ጋር ነው ጨዋታ። I'm here because the responsibility Ethiopian government gave me. ስለዚህ የኢትዮጵያ government ኃላፊነት ሰጥቶኛል እያለች ነው። የኢትዮጵያ ገቨርንመንት ደግሞ አማራ በደንብ ቋንቋውም እውቀቱ ምናምን ስላለው ስለሚያዳምጥ ከብልጽግና ኃላፊነት ተሰጥቶኛል እያለች ነው። ድጋሚ ነው ምን The government Ethiopian gave me ቃል በቃል የተናገረችው ነው። ማንም አላለም። ስለዚህ ከገዳይ ጋር የሚተባበር የአማራ ልጅ የለም ነው ባጭሩ። ስለዚህ የአማራ ልጆች እንዴት ኢትዮጵያን ጠል ሊባሉ ይችላሉ? ያ ገቨርንመንት እየገደላቸው፣ ያ ገቨርንመንት እያሰቃያቸው፣ ያ ገቨርንመንት እያፈናቀላቸው የአማራ ልጆች በዚህ በኩል ደግሞ ገቨርንመንቱን ደግፉ እያላችሁ ነው የምትሰብኩት። ሌሎቻችሁ ደግፉ፣ ኖ ፕሮብለም። ሌላው ማህበረሰብ ገንዘብን አውጣ፣ ደግፍ፣ አስጨብጭብ፣ ቁማር ተጫወት፣ መብትን። አማራውን ተፋቱት። ስንት ዓመት አማራውን በላችሁት? ስንት ዓመት በአማራ ስም ዘረፋችሁ? አማራ መሳይ አንዳንድ ባንዳዎች አላችሁ። ባንዳ ይህ እኮ ምን ችግር አለ ይለዋል መጥተው አዋጡ ገንዘብ። ሌላው አንድ ጀነራል የሚባል ጆከርን ስለተናገረው አይደለም እኔ ይሄን አደርጋለሁ። ደረሰኙን ካሳየ ይሄ አንድ እከካ አለ። ለቪዲዮ ለመጀመሪያ ጊዜ ላሳያችሁ። እንደዚህ እናንተ እከካም ልክስክስ ለማኝ ጌም ተቀባባዮች ማለት ነው። እዚህ እያየናችሁ ጫማና ልብስ የቀየራችሁ ወንዶችም ሴቶችም እከካሞች ማለት ነው። የማይመስል ነገር አትወሩ። ኤርትራውያኖች እንዳትቀየሙ እኛ እንቀየማለን ብለው አላሏቸውም። እነሱን ኢትዮጵያውያኖች እንዳትቀየሙኝ እኔ ሲሉ እርግጠኛ ነኝ እንደዚህ ብለው ተናግረዋል ይላሉ ብዬ አልገምትም። ሲሪየስሊ እነሱ ይላሉ ብዬ አልገምትም። ድንገት ሊሉ ይችላሉ አላውቅም፣ ግን ይላሉ ብዬ አልገምትም። እንዳትቀየሙን የምትሉት እናንተ ኢትዮጵያኖች ናቸው። እናንተም እዚህ ቲክቶክ ላይ አጉል ታዋቂ ነን የምትሉና ጌም ተጫዋች ነን የምትሉ ጋዴም ሽት ቡልሽት ዝም ብለሽ ለልመናሽ አታመቻቺ። ለልመናችሁ ጌም ስንጫወት ጊፍት እንዳይቀርብን ምናምን በላችሁ አታመቻቹ። ይሄ ውድድር የዓለም ነው፣ የኢትዮጵያና የኤርትራ ብቻ አይደለም። ምን ይላሉ እነዚህ ደደቦች ናቸው። ዝም ብለን እናያቸዋለን፣ ከሩቁ ዝም ብለን እንመለከታቸዋለን። በእናንተ ቤት በቃ የመጨረሻ ተጎዘጉዛችሁ ማለት ነው። ወዳጅ ምናምን አገኛችሁ፣ አመቻቻችሁ ለጊፍታችሁ። እከክ
አንተም ለማይና አንቺም ለማይነሽ እዚህ ጊፍት ምትለምኝ ምናምን ተለማምጧ ዳሪ ከዚህ ሁሉ ሰርታችሁ አትለወጡ። ከዚህ ሁሉ ከዚህ በፊት የሰራችሁትን ይዛችሁ የሆነ ነገር $1000 ካላችሁ በ$1000 ላይ ጀምረሽ ወደ 50,000 60,000 ያረጋችሁ አይደለም? የሰው ፊት እየገረፋችሁ እዚህ ጋር የጥቅም ነገር ይዛችኋል። እዚህ ጋር ደግሞ አገር የሚባል ነገር አልመስልሰ እንዴ አትቀረጣጥሩ። ማልዲነክና አልትኩስኩስ ወይ what do you mean በምንም አይነት መንገድ ትሪት ያደረኩት ሰው የለም። I don't know what the fuck። ስለዚህ አታስመስሉ። ተላዩዋችሁ እና ትክክል እንዳልሆናችሁ የምትናገሩት ነገር እነዚህ ለኤርትራኖቹ እንትን አይልም፣ ትርጉም አይሰጥም። ምክንያቱም አትቀይሙን የሚያስብል ነገር ምንም የለም። ጭንቅላ ስላላችሁ ይረዳሉ። ለሀገራችሁ ነው እየተናገረች ያላችሁ፣ ለሀገራችሁ ትናገራላችሁ። እነሱም ለሀገራቸው ደግፋ ለቆመችላት ነው ድምጽ የሚሆኑት ለኔ ይሆናሉ። ከዚህ ያለፈ ነገር ምንድን ነገር አለ? ምን አስፈልግ እንዳትቀየሙን እያላችሁ አፋችሁ መክፈት። እዚህ ቲክቶክ ላይ አጉል የቲክቶክ ፌመስ ነን፣ ተጽዕኖ ፈጣሪ ነን፣ አነቃናቂ ነን፣ አባዥ ነን፣ ደረማስማሽ ነን የምትሉ አንዳንድ ወንዶችም ሴቶችም አላችሁ። ልጋጋም ለሀጫም አይታችሁ የማታውቁትን ነገር እዚህ በህዝብ ሰው የሆናችሁ ልፋጫሞች ለማኙላ ዝም ብለሽ ለምኚ፣ ዝም ብለህ ለምን እከክ። ከዛ በኋላ ሰው እጁን ሲዘረጋ እቃ ጣል ይልለታል፣ ይጣልልሃል። ዝም ብለሽ ቢ ዝም ብላችሁ አይታችሁ የማታውቁትን ሆቴል ውስጥ ግቡ፣ አይታችሁ የማታውቁትን ቤት ውስጥ ኑሩ ምናምን። ለማኞች ናችሁ። በቃ ጊፍተሮች ስትባሉ ለማኞች ናችሁ። ድርቅ ያላችሁ ለዛ የሌላችሁ ለማኞች ናችሁ። የኢትዮጵያኖች ወይ ኦርጋኒክ ደናደርሽ ለማኞች ናችሁ። ጊፍተሮች ማለት ጌመሮች ማለት ለማኞች ናችሁ። ምንም እንደዚህ ሳናዝባባ ሳንቀንስ ሳንጨምር ባጭሩ ቋንቋ እንነግራችኋለን። ጌመር ነን አላችሁ፣ ለማኞች ናችሁ። እካካም ልመናችሁን አሳምናችሁ ዝም ብላችሁ መለመን ነው። ከዛ በኋላ ይሰጥሃል። ከዛ ያለፈ ነገር የለም። አታሽቋልጡ። ሰው ያላላችሁ ነገር ምናምን አታውሩ። እካካሞች በልታችሁ ማታውቁትን እንድትበሉ ተደርጋችኋል። ለብሳችሁ ማታውቁትን እንድትለብሱ ተደርጋችኋል። ስለራሴ እንዴት መገደል እንዳለብኝ፣ እንዴት መጠቃት እንዳለብኝ፣ እንዴት ማድረግ እንዳለባቸው እኔን ካልተበቀሉ ሰላም እንደማያገኙና እንቅልፍ እንደማይወስዳቸው እየሰሩ ያሉ ሰዎች ከአንደበታቸው ወጥቶ ሲናገሩ ኢትዮጵያ ካለ ሰው ጋር ስልክ እያወሩ ሲሉ እዛው የተቀመጠ ሰው ሪከርድ አድርጎ ወደ እኔ ልኮልኛል። እኔ ደግሞ ለሚመለከተው ሰው ልኬያለሁ። አላቅም እኔ ምን እንደተናገርኩ አላቅም፣ ምን እንዳልኩ አላቅም። እኔን እስከ ማስገደል የሚደርስ ነገር፣ እኔን እስከ ማስጠፋት የሚደርስ ነገር ምን እንዳወራው አላቅም። መበቀልና ማድረግ የምትችሉት ነገር ካለ እዛው አጠገብ ያላችሁ ለምን አላረጋችሁም? እኔማ እንደ ኢትዮጵያዊ ነበር የተናገርኩት። ሰላም አልፈለጋችሁም፣ ሰው ዝም እንዲላችሁ አልፈለጋችሁም። እናንተ ቁጭ ብላችሁ የምትሰሩትን ስራ ግን የኔ መድኃኒዓለም የኔ ገብርኤል እዚች ቁጭ ብዬ እንድሰማ ያደረገኝ። እሷን ካልተበቀላችሁልኝ እኔ አልተኛም፣ እሷን ካላጠፋችሁልኝ እኔ አልተኛም፣ እሷን ህይወቴ አይኖርም ይጠፋል ምናምን አይደለ። በደንብ ደግሞ አገሬ ላይ ስገባ በደንብ አወራዋለሁ። አስፈላጊ ከሆነ ደግሞ በጣም ብዙ የምንናገረው ነገር አለ። ለህዝብ የተደበቀው ወይም ደግሞ ያልተወራውን እኔ አወራላችኋለሁ። እኔ ራሴ ወጥቼ አወራላችኋለሁ። እኔ ራሴ እነግርላችኋለሁ። ሰው ስተዋችሁ ለምን እንደ እኔ ጋይስ እኔ በቃ ነገርኳችሁ። ቃላቶቼ ንግግሮቼ ይከብዳሉ። በቃ ግን እናንተ እንደምታስቡት አስቤ አይደለም ብዬ ተናገርኩ። ጭራሽ አጥፉልኝ፣ እንደዚህ ያርጉልኝ፣ እንደዚህ ካልሆነች እሷ እንደዚህ ካልተደረገች እንደዚህ ሰላም አይኖረኝም ካልተበቀላችሁልኝ ምናምን። እግዚኦ ባርነ ክርስቶስ አቤቱ አምላክ ወይ አራንተ መድኃኒዓለም ተመልከተን እንዴ። አንዳንድ ሰው እኮ የሆነ ነገር ሲመጣብን መማር አለብን እንዴ። ምን አጥፍቼ ምን አርጌ ሌላው ከተናገረው የተለየ ነገር ተናግሬ ነው እንዴ? ሌላው ካረገው ነገር ካወራው ነገር የተለየ ነገር ወይስ ገና ለገና ኢትዮጵያ ስለምትኖር እንደዚህ ምናምን? ጦሱ ይከብዳል። ባይዘው ጦሱ በእናንተ ላይ ይከብዳል፣ በእኔ ላይ ሳይሆን። እኔ ዛሬም ነገም ከነገ ወዲያም የጠበቀኝ መድኃኒዓለም ነው፣ ሰው አይደለም። እሱ ይጠብቀኛል። ዛሬ ምንም አላውቅም። ይሄ ድምጽ ሲላክልኝ እኔ ምንም አላውቅም። ግን እግዚአብሔር እዚች ሀገር ላይ ቁጭ ብዬ በስልኬ ነው ድምጻችሁ የተላከልኝ። ምን ባጠፋው? ምን ባደረኩኝ?
ምን ባደረኩኝ? ምን ስላደረኩኝ? ኧረ ህሊና ይኑራችሁ፣ ኧረ ህሊና ይኑራችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ህሊና ይኑራችሁ እናንተ እንዴ! ኧረ በስመ አብ ጌታን በጣም ነው የምትገርሙት። እኔ በጣም ያሳዘናችሁ በጣም ማለት ነው እንዴ! ምን ስላረኩኝ? ቆይ ጥያቄ ምን ስላረኩኝ? ምን ስላልኩኝ? ምን ስላልኩኝ ጋይስ? ስለተሳደብኩኝ ተሳድቤያለሁ? ውሸት ተናግሬያለሁ? ያልሆነ ነገር አውርቻለሁ? ምን ስላረኩ ነው እኔ ላይ በቀል የተፈለገው? ምን ስላረኩ ነው እኔን ለመጉዳት ሴራ የምትሰሩት? እንዴ ጋይስ ማመን ያቅታችኋል። እኔ እዚህ አይደለም ባይዘው እዚህ አይደለም ማወር ኢትዮጵያ ስገባ ነው የምናገረው። እዚህ ምንም አልላችሁ። ኢትዮጵያ ስገባ ግን እናገራለሁ። መጠበቅ ያለብኝን እጠበቃለሁ። ከዛ በኋላ ግን የተባለውን ድምጽ አሰማለሁ። የዛሬው ቪዲዮ ይህን መስል ነበር። ቪዲዮን ከወደዳችሁ ሰብስክራይብ እና ላይክ አድርጉ። በየቀኑ የምለቀው ቪዲዮ እንዲደርሳችሁ ቤተሰብ መሆናችሁን አትርሱ። አመሰግናለሁ።